አንተ ቀለበት ልታደርግላት አስበሃል እንዴ? ማ እኔ ለማ እና ቀለበት ልታስርላት ካላሰብክ አንተ ምን አስጨነቀህ? በቃ ተው። እሺ በቃ ረስቼዋለሁ። ግን ማን ይመስልሻል? ምን ያስቅሻል? አይ ምንም። ግን ሲመስለኝ ሰውዬ አቶ ገዛኸኝ ይመስለኛል። እኔም እሱ የሚቀርበት ያኔ መሰለ ደስታን ያጠፋብኝ ያ ሰውዬ ሳይሆን አይቀርም። እሱ ደግሞ በእርግጠኝነት ገዜ ነው ያየሁት እንጂ የሴት ነው የወንድ ነው? አባባም በስተመጨረሻ እንግዲህ ህልሙ ማለት ነው እውን ሆኖ አይቶታል ማለት ነው። ምክንያቱም እንግዲህ ደስታዬን አጣጥሜ ያለፈረሰብኝ ይህ ግለሰብ ማን ነው? የወንድ እጅ ነው። ሲቀጥል ደግሞ እራሱ አቶ ገዛኸኝ ነው ብሎ በተናገረው መሰረት ማለት ነው የአለምዬንና እንዲሁም ደግሞ የአባባን አንድ መሆን የማይፈልገው አንድና አንድ እንግዲህ እራሱ አቶ ገዛኸኝ ነው። እንግዲህ ሰው የጣለውን ነገር እንደገና ሌላ ሰው ሲያነሳ የማይወደው ማለት ነው አቶ ገዛኸኝ። አባባን አንድ ነገር ማድረግ አለብኝ፣ ከዚህ ቤት መንጣት በጣም አብዝተዋል፣ ከአለምዬ እንዲሁም ደግሞ ከልጄ ከናቲ ላይ የቀረበውን ነገር ማስወገድ መቻል አለብኝ ባለው መሰረት ማለት ነው አቶ ገዛኸኝ አሁን ላይ አባባ ላይ ጥቃት ለማድረስ አስቧል። እንዲሁም እየተከታተለው ይገኛል ማለት ነው። ሰላም ጤና ይስጥልኝ የቻናሌ ተከታታዮቼ ቤተሰቦቼ፣ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። ተወዳጁ የሆነው ተከታታይ ትሁት ድራማ ማለት ነው በባለፈው ፓርት ላይ እንዳየነው እጅግ በጣም ማለት ነው አስፈሪ አጓጊ ፓርት ላይ ነበር የቆመው። ያ ማለት እንግዲህ አለምዬ ስለ ወንድሟ ጥፋት እያንዳንዱ ከተነገራት በኋላ ስለ ቤቲ እጅጉን በጣም አዝና ነበር ማለት ነው። ያው ቤቲ እጅግ በጣም ብዙ በደሎችን ደርሶባታል። ለዚያ ነው ለካ እኔም ብዙ ነገር ስታደርገኝ የነበረው እሷን በድያታለሁ፣ ይቅርታ መጠየቅ መቻል አለብኝ ባለችው መሰረት ማለት ነው አባባ ሁሉን ነገር ስለነገራት ቀጥታ ቤቲን ይቅርታ ለመጠየቅ ሄዳለች። ወደዚያ ስትሄድ ግን ናቲም እንዲሁም ደግሞ አባባም ፈቃደኛ አልነበሩም። ምክንያቱም ያው ራሷ ቤቲ ማለት ነው በክፉ ነገር ስለምትፈልጋት አጠፋታለሁ ብላ ስላሰበች ያው አለምዬና እንዲሁም ደግሞ ቤቲ እንደዚሁ ፊት ለፊት ብቻቸውን መገናኘት የለባቸውም ብለው ስላሰቡ እንዲገናኙ አልፈለጉም ነበር። ግን ደግሞ ከናቲ ጋር አለምዬ ወክ እያደረገች በነበረበት ሰዓት ደከመኝ በማለት እንግዲህ ቁጭ ብላ ነበረ። እንዲሁም ደግሞ ናቲ የምጠጣው ውሃ ገዝቶ ሊመጣ እየተሯሯጠ ባለበት ታይም ነበረ አለምዬ ካጠገቡ እየሮጠች የጠፋችው ማለት ነው። ምክንያቱም ቤቲ ጋር አትሄጅም ብለው ስለከለከሏት እሷ ደግሞ ይህንን ነገር ሰምቼ አርፌ መቀመጥ አልቻልኩም በማለት እንግዲህ ናቲ ማንም ሳያት እየሮጠች ወደ ቤቲ ጋር ሄዳለች። በር ስታኳኳ ቤቲ ማን ነው ብላ ስጠይቅ እኔ አለምዬ ነኝ፣ በሩን ክፈችልኝ በማለት ነበር የነገረቻት ማለት ነው። እንዲሁም ደግሞ ያው ቤቲ ስለት በማንጣት
አገኘሁሽ በማለት እንግዲህ ስፈልግሽ ነበር፣ አሁን ላይ ወደ እኔ መጣሽልኝ በማለት እንግዲህ አለምዬን ስታናገራት ነበረ። አለምዬ ግን ልክ እንደደረሰች ያው ትሁት ነበር በሩን እየከፈተችላት። ቀጥታ ቤቲ የት ነው ያለች በማለት ነበር ስለ ቤቲ ነበር የጠየቀቻት። ውስጥ ክላሷ ውስጥ እንዳለች ነግራታለች። ቀጥታ ወደ ክላሷ ነበር የሄደችው። በጣም ብዙ ነገሮች እንዳደረጉብሽ እንደደረሰብሽ አውቃለሁ፣ እባክሽን ቤቲ ይቅርታ አድርጊልኝ፣ በድዬሻለሁ። እኔ እኮ አሁን ነው የምሰማው፣ ምንም የማውቀው ነገር የለም፣ እባክሽን ይቅርታ አድርጊልኝ በማለት እንግዲህ ያው ቤቲን ብትለምናትም ማለት ነው። ቤቲ ግን ምንም አይነት ነገር የይቅርታ ልብ እንደሌላት በጣም ስፈልግሽ ነበር፣ እንኳንም አገኘሁሽ፣ አንቺን ገድዬ ነው እኔ መደሰት የምችለው እንጂ እንደዚህ በፍጹም አንቺን ቆሜ ማውራት አልፈልግም በማለት እንግዲህ እጅግ በጣም ስታስፈራራት ከቆየሽ በኋላ የኔና የእህቴን ሕይወት ከልጅነታችን ጀምሮ አበላሸሽው፣ እንዲሁም እስከ 6 ዓመት ከእናቴ ጋር እንዳልገናኝ እንዳላወራ አድርገሽኛል። በአንቺ ምክንያት ነው ይህ ሁሉ ነገር ያደረግሽው። ወንጀለኛል ከእስር ቤት አስወጥተሽ እንዲወጣ ያደረግሽው ራስሽ ነሽ በማለት እንግዲህ አለምዬን እጅግ በጣም ነበር የወቀሰቻት ማለት ነው። ግን ደግሞ ጥፋቷ ያ ሁሉ ጥፋትን ቢገባት አለምዬ አሁንም እከስሻለሁ፣ እባክሽን ቤቲ ይቅርታ አድርጊልኝ በማለት ልመናዋን ቀጥላለች ማለት ነው። ቤቲም ማስፈራራቷን ከቀጠለች በኋላ እንዲሁም ናቲ ለትሁት ስልክ ደውሎ ስለነበር እባክሽን ትሁት እናቴ ወደ ቤቲ ቤት መታለች፣ አንድ ነገር እንዳታደርጋት እባክሽን ካጠገቧ ሁኚ፣ እኔ እየመጣሁ ነው በማለት እንግዲህ ናቲም እየሮጠ ወደ ቤቲ ቤት አምርቷል ማለት ነው። ሲቀጥል ትሁትም እባክሽን ቤቲ ምንም ነገር እንዳታደርጊ፣ ስህተት ነገር እንዳትሰሪ፣ ከዚህ በፊትም በቀል ምንም ነገር አይሰራልሽም እያለች በብዙ ነገሮች ራሷ ትሁት ለቤቲ ስትነግራት ነበረ ማለት ነው። እና ምንም ነገር እንዳታደርጊ በሩን ክፈችው በማለት እንግዲህ በሩን እየደበደበችው ነበረ ማለት ነው። በዚህ መሀል እንግዲህ ቤቲ ማለት ነው ያሰበችውን ነገር ለማድረግ እጅግ በጣም ነበር የፈራችው። እጇ በሙሉ እየተንቀጠቀጠ ነበር ማለት ነው። ግን ደግሞ ያሰበችውን እስከ ዛሬ ማለት ነው አለምዬን ብቻዋን ማግኘት እፈልጋለሁ፣ መግደል እፈልጋለሁ ብላ ስፎክር የነበረችው ቤቲ አሁን ላይ ግን ያንን ነገር ለማድረግ እጇ አልታዘዝላት ብሏል ማለት ነው። በሩን ከፍታ እጅግ በጣም እጆቿ እየተንቀጠቀጡ እንዲሁም ደግሞ ትሁት ስታያት እውነት ያሰበችውን ነገር ፈጽመው ነው ወይንስ እንዴት ነው በማለት ግራ በመጋባት ቀጥታ ወደ አለምዬ ነበረ እንደዚሁም ትሁት የሄደችው ማለት ነው። ወደ ውስጥ ስገባ ግን አለምዬ ወድቃ ነበረ በድንጋጤ ማለት ነው። እና አለምዬን ካጽናናች ወይንም ደግሞ ወደ ሳሎን ካመጣች እንዲሁም ከናቲ ጋር ቁጭ ካሉ በኋላ መጣሁኝ እቃ ገዝቼ በማለት እንግዲህ ያው ትሁት ቀጥታ ወደ ቤቲ ነበር የሄደችው። ቤቲ እጅግ በጣም ተጨናንቃ ስለነበር ወዲያውኑ ከቤቱ ወጥታ ነበር የሄደችው ማለት ነው። እና ቤቲ እባክሽን ተጽናኚ፣ አይዞሽ በማለት እንግዲህ ግን ደግሞ ክፉ ነገር አላደረግሽም፣ በዚህ መደሰት መቻል አለብሽ፣ በቃ ተረጋጊ በማለት እንግዲህ ትሁትም ያው ቤቲን ለማረጋጋት ሞክራለች። እንዲሁም ደግሞ ቤቲ ማለት ነው ትሁትን ስታገኛት እጅግ በጣም ነበር ደስ ያላት። እንዲሁም ትሁትን አቅፋታለች ማለት ነው። አንቺ ብቻ ነሽ እኮ የውስጤን እየተረዳሽው፣ ግን ደግሞ ይህን ነገር በጣም ስፈልገው ነበር፣ በጣም ስመኘው ነበር። እኔ እሷን መቼ ነው ፊት ለፊት አግኝቻት የሚገላት ስል ነበር፣ ግን ደግሞ እጄ አልታዘዛለኝ። ትሁት ምን ላደርግ በማለት እንግዲህ ስነግራት ትሁትም የዋህና ጥሩ ሴት ስለሆንሽ ነው ይህን ነገር ያላደረግሽው፣ ስለዚህ መጸጸት የለብሽም። ክፉ ነገር አርገሽ ቢሆን አንቺም ሁልጊዜ እስር ቤት ትወረወሪ ነበር እና ጥሩ ነገር ነው ያደረግሽው፣ በዚህ መጸጸት የለብሽም። አውቃለሁኝ በጣም ብዙ ነገር ደርሶብሻል፣ ተበድለሻል። ግን ደግሞ አሁን ያሰብሽው ነገር ለአንቺ ምንም አይነት መፍትሄ አይሰጥሽም። እስካሁንም ጀግና ነሽ፣ አሁንም ወደፊትም ያሰብሽው ነገር ይሳካልሻል። እህትሽንም በእግሮቿ ቆማ እንድትሄድ ይሆናል፣ እናግዝሻለን፣ ትታከማለች፣ ከቤተሰቦችሽ ጋርም አሁን ላይም ሰላም ትሆናላችሁ። ስለዚህ እባክሽን ቤቲ ተረጋጊ በማለት እንግዲህ ትሁትም
ያው ቤቲን አረጋግታታለች። ቀጥታ ወደ ቤተሰቦቿ ቤት ሄዳ እንድትረጋጋ እንድትቆይ ነበር ያደረገቻት ማለት ነው። ከትሁት ጋር ድጋሚ ማለት ነው ከናቲ ጋር ተገናኝተው ነበር። የት ሄደሽ ነበር ብሎ ሲጠይቃት ያው ወጣ ብዬ ነበር የሄድሽው በእርግጠኝነት ቤትን ለማጽናናት ነው በማለት እንግዲህ ናቲ ትሁትን ተናግሯታል። አዎ ከእሷ ጋር ነው የሄድኩትኝ በማለት እንግዲህ በጣም ብዙ ነገር እየተፈጠሩ ነው፣ አንቺ ደግሞ በጣም እየራቅሽ ነው በማለት እንግዲህ ውስጡ የተሰማውን ነገር ናቲ ለትሁት ነግሯታል። ትሁት ደግሞ ለአንተ ስለመሰለህ ነው እንጂ እኔ ምንም አይነት ነገር እየራኩ አይደለም ካንተ በማለት እንግዲህ ትሁትና እንዲሁም ደግሞ ናቲ ለመስማማት ችለዋል ማለት ነው። ምንም አይነት ነገር ቢፈጠር በእኔና ባንቺ መካከል ምንም አይነት የፍቅር እንትን ልዩነት ሊኖር አይችልም በማለት እንግዲህ ተግባብተዋል። ሌላው እንግዲህ ባቢ ነው። ባቢ ያው ህይወት ደውላለት ነበረ፣ ግን ስለ ሰላምታውና ስለ ደህንነቱ ነው የጠየቀችው። እጅጉን እንደናፈቀችው እና እንዲሁም ደግሞ ለምንድን ነው የማትመጪው የሚል ጥያቄ ነው እየጠየቀው። እመጣለሁ የሚል መልስ ነው እንግዲህ እየሰጠችው ማለት ነው። ስለዚህ አሁን ላይ ማለት ነው ቤቲ ማለት ነው ባቢን ጠይቀው ነበረ። ደውላ ነበር ወይ በማለት እንግዲህ ደውላለች። ለምን እንደሆነ አላውቅም፣ እንደ ድሮ አይደለም፣ ተቀይመኛለች። በምን እንዳስቀይሟት ራሱ እኔ ሊገባኝ አልቻለም፣ ግን ደግሞ ከኔ ላይ እጅጉን በጣም ተቀይራብኛለች በማለት እንግዲህ ቤቲ ሲናገር ነበር። ቤቲም የሕክምናዋ ጊዜ እየደረሰ ነው፣ የግድ መምጣት አለበት፣ እንደምንም አድርገ የሆነ ነገር ፈጥረ ወደዚህ እንድትመጣ አድርጋት በማለት እንግዲህ ቤቲም ማለት ነው ያለች እሷ እጅግ በጣም ትወዳለች፣ በአንተ ነው የምትጽናናው፣ እሷንም ደግሞ በአንተ ምክንያት ምንም ነገር እንድትቀየም በፍጹም አልፈልግም በማለት እንግዲህ ቤቲ ተናግራለች። በስተመጨረሻም እንግዲህ አቶ ገዛኝ ማለት ነው አባባን እያሳደደው ይገኛል። ምን ሊያደርገው ይችላል? በምንስ ጉዳይ ሊያነጋግረው ይችላል? በእርግጠኝነት ሊያነጋግረው ሊያስፈራራው ነው ያው የሚችለው ማለት ነው። ግን ደግሞ አባባ እንደምናውቀው ማለት ነው ምንም ለአቶ ገዛኝ ያው እጅ የሚሰጥ አይደለም ማለት ነው። ጠንካራ ናቸው፣ በብልሃት ነው ሁሉን ነገር ማድረግ የሚፈልጉ። በእርግጠኝነት ምንም አይነት ነገር አይጎዱም፣ አይደርስባቸውም ብዬ አስባለሁ። የአባባና እንዲሁም ደግሞ የአለምዬ አብሮ መቀጠል ይቻላል አይቻልም የሚለውን ነገር እንግዲህ ወደፊት አብረው የምናየው ጉዳይ ይሆናል። በእርግጠኝነት ይቻላል ብዬ ነው የማስበው። ምክንያቱም አለምዬም ፍላጎት አላት፣ አባባም እንደዚሁ። ከአቶ ገዛኝ ጋር ያለውን ነገር እንግዲህ አለምዬም ጨርሳለች ማለት ነው። እና ስለዚህ በስተመጨረሻም እንግዲህ በጣም ብዙ ነገሮችን፣ ስቃዮችን፣ መከራዎችን እያለፉ ማለት ነው ከዚህ ድራማ ላይ በስተመጨረሻም ደስተኛ እንደሚሆኑ ተስፋ እናደርጋለን። አቶ ገዛኝ እጅግ በጣም ክፉ ሰው ነው። ምክንያቱም በአለምዬ ላይ በጣም ብዙ ግፎችን አድርጓል። ስለዚህ የእሱ መጨረሻ እስር ቤት ነው መሆን ያለበት። የአለምዬ መጨረሻ ደግሞ ከአባባ ጋር ደስ ያለ ህይወት መኖር፣ ናቲና እንዲሁም ደግሞ ትሁት አብረው ይሆናሉ። እንዲሁም ደግሞ ቤቲ እህቷን አሳክማ በደስታ የሚኖሩበት ጊዜ ይፈጠራል ብዬ አስባለሁ። እንግዲህ ያው እንደዚህ ነው የሚሆነው ብዬ ነው የማስበው። እንግዲህ እናንተም ያላችሁን ሀሳብ አስተያየት በኮሜንት ላይ ማስቀመጥ ትችላላችሁ። በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ ተመኘውላችሁ።